ስለ ፈረጃ ፊልም ማለት ነው በጣም ብዙ ነገር መናገር እፈልጋለሁ። ነገር ግን እስኪ የተወሰነውን ብቻ ልናገር እና እስከ መጨረሻውን ብትሰሙኝ ደስ ይለኛል። በዛውም መጨረሻ ላይ በዚሁ በተመሳይ በክራውድ ፈንዲንግ ስለተሰራው ስለ ቬሮኒካ ማርስ ተከታታይ ቲቪ ሲሪየስ እነግራቸዋለሁ። ክራውድ ፈንዲንግ ሲባል ብዙ ሰው የሚመስለው ማለት ነው በቃ ያ ፊልም እንዲሰራ ጀስት ብር ማዋጣት ብቻ ነው። ነገር ግን እንደዛ ሳይሆን ያ የታሰበው ፊልም በትክክልም በቃ በታሰበው መልኩ እንዲሄድ የዛ ሰው ድሪም ላይ ወይም ደግሞ የሄኒ ህልም ላይ በቃ እሱ የእሱን ህልም ሰፖርት ማድረግም ጭምር ነው ብዬ አስባለሁ። ሄኖክ ለዚህ ፊልም እስከ መጨረሻው ወይም እሱ መሄድ እስከሚችልበት ሊሚት ድረስ ሄዷል። ያው ሲናገርም እንደሰማችሁት ማለት ነው እና ይህንን ፊልም እስከ ማቆም ደረጃም ደርሷል። እሱ ብቻ አይደለም፣ ብዙ ጊዜዎቹን የተለያዩ ሰዎች እሱ ባሰበው ፕሮጀክት እንዲያምኑበት በጣም ብዙ ጥረት አድርጓል። ብዙ ነገሮችን ነው ሳክሪፋይ ያደረገው። በዛ ላይ ደግሞ በጣም የብዙ ሺህ ሰው ኃላፊነት ነው የተሸከመው። ታዲያ ግን ደስ የሚለው ነገር ማለት ነው በዚህ ሁሉ ውጣ ውረድና ፕሮሰስ ውስጥ በስተመጨረሻም ፊልሙን ጨርሱታል። በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ የበላ ነው ለዚህ እና ይህን ፊልም መጨረሱ ብቻ ለእኔ በጣም እንደ ትልቅ አቺቭመንት ነው ማለት። እና ደግሞ ደስ የሚለው ነገር ምንድነው ታውቃላችሁ? ይህ ፊልም የሄኖክ ፊልም ብቻ ሳይሆን እኛ እዛ ፊልም ላይ አስተዋጽኦ ያደረጉን ሰዎች ሁሉ ፊልም ነው ማለት። ፊልሙን ስናየው በቃ ይሄ ፊልም የሄኖክ ፊልም ነው ብቻ ሳይሆን ፊልሙ የእኛ ፊልም ነው እያልን ነው የምናየው ማለት ነው። ያም ማለት ትንሽም ትልቅ የሚያስተዋጽኦ ያደረገ ሰው በቃ ሁሉም ሰው እዚህ ፊልም ላይ ድርሻ አለው እና ሁሉም ሰው ደግሞ የየራሱ ኃላፊነት አለበት ብዬ አስባለሁ። ለዚህ ፊልም ስለ ቬሮኒካ ማርስ የሚለው ድራማ ስነግራችሁ ደግሞ ማለት ነው ይህም በተመሳሳይ በክራውድ ፈንዲንግ ነው የተሰራው እና እዚህ ፊልም ላይ ከ91 ሺህ የሚሆን ሰው በላይ ፈንድ አድርጓል። የተሰበሰበውም ወደ 5.7 ሚሊዮን የሚሆን ዶላር ነው። ታዲያ ጭራሽ የሚያስገርመው ነገር ደግሞ ማለት ነው በ11 ሰዓት ፈንዱ ከመጀመሩ በ11 ሰዓት ባለሞላ ጊዜ ውስጥ ወደ ኦልሞስት 2 ሚሊዮን አካባቢ ደርሶ ነበር እና ፈረጃ ፊልም ተሰብስበው ቀረጻ እስኪጀመር ድረስ ራሱ የወሰደውን ጊዜ ደግሞ አስቡት። እንደዛም ሆኖ የታሰበው ብር አልመጣም። ሄኖክ መኪናውን እስከመሸጥ ደረጃ ደርሷል። በቀጣይም ኢትዮጵያ ውስጥ ለሚሰሩ የክራውድ ፈንዲንግ ፊልሞች ፈረጃ በጣም ትልቁን ድርሻ ይወስዳል ብዬ አስባለሁ እና እንዳልኳቸው የፊልም ማለቁ ራሱ በጣም ትልቅ አቺቭመንት ነው። እስኪ እናንተን ሀሳብ ደግሞ